ስማኝ፣ ከምትወዳት ልጅ ጋር መለያየት ከባድ እንደሆነ አውቃለሁ። ምን ሊሰማህ እንደሚችልም አውቃለሁ። አንድ ቀን ከእንቅልፍ ትነሳለህ። ከዛም ለሰከንድ ሁሉም ነገር ኖርማል ይመስላል። ከዛ ግን ድንገት ያ ሐሳብ ይመታል። ለካ የለችም፣ ለካ ተለያይታችኋል። ታዲያ የሚሰማህ መሄዷ ብቻ አይደለም፣ ይልቁንም አሁን ላይ ሁሉም ነገር ዝም ማለቱ። ሁሉ ነገር ጸጥ ብሎብሃል። ቴክስት የለም፣ የተደወለ ስልክ የለም፣ ምንም ሚስኮል የለም፣ ምንም እንዴት አደርክ የሚል ነገር የለም። ዝምታ ብቻ። እናም አይምሮ ግን ዝም አይልም። አሁንም ሐሳብ ያመላልሳል። ያለፈውን ያወጣል ያወርዳል። ምንድነው የሰራው ስህተት? የምሬን ጥፋት ነበር? መፍታት የምችለው ነገር ነበር? አሁን ቴክስት ባደርግላትስ እያለ ያስጨንቃል። እናም በጣም የሚያመው ፓርቲ ውስጥ አሁንም ነገሮች እንዳለቁ እንዳበቁለት አላመነም፣ አልተቀበለውም። ታዲያ እውነቱን እንነጋገር ከተባለ አንዴ እንኳን ቴክስት ባደርግላት ብለህ አስባል። አንዴ ብቻ ምንም ያልተካበደ ቀለል ያለ ነገር ብልክላትስ ብለህ ታስባለህ። ሃይ እንዴት ነሽ ብቻ ብላትስ። ስላንቺ እያሰብኩ ነበር ብላትስ። እናም በጭንቅላትህ ይህን ማድረግ ትክክለኛው ነገር መስሎ ይታያል። ድንገት እንኳን ይቺ ቴክስት ነገሮችን ከመለሰች ብለህ ታስባለህ። ግን በደንብ አድርገህ ስማ። ብዙ ወንዶች ሁሉንም ነገር ገደል የሚከቱት እዚህ ጋር። አሁን ላይ ልትሰራው የምትችለው ትልቁ ስህተት እሷን ለመመለስ መሞከር። ይህን እምልህ በአካል ብቻ አይደለም፣ ይልቁንም በስሜትም ጭምር። አየህ፣ ምንም እንኳን ቴክስት ባታደርግ ወይ ባትደውል፣ አሁንም ግን በውስጥህ እንደተለያያችሁ አልተቀበልክም። ከእሷ ጋር ያሳለፋችሁትን አሁንም አይምሮህ ላይ እያሰላሰልከው ነው። በተለይ ደግሞ ጥሩዎቹን ትዝታዎች መተው ያቅታል። በአንዴ ፈገግ እንድትል የሚያደርጉህም የሚጎዱህም እነሱ ናቸው። እናም ቁጭ ብለህ እንዴት ትመለከትህ እንደነበረች ሳቋን፣ ወሬያችሁን ሁሉ ታስታውሳለህ። እናም ተመልሰህ ሂድ ይላል። ነገሩ እንዳበቃ እያወቅህ መልቀቅ ግን አትፈልግም። አሁንም እንዳያስከው መጥፎውን ማስታወስ ያቅታል። ነገር ግን ሁሉም ነገር ጥሩ ሆኖ ቢሆን ኖሮ አሁን ላይ እንደዚህ ባልሆናችሁ ነበር። ጭንቀትህን፣ ከእሷ ጋር የነበረህን ግራ መጋባት እና ህመምህን ማስታወስ ያቅታል። ነገር ግን ይህ ሁሉ ነገር ነበር። ውስጥህም የነበራችሁበትን ነገር ልክ እንዳልነበር ይነግራል። ነገር ግን ስሜትህ ስለ ሎጂክ ግድ አይሰጥም። አሁንም እሷን ነው የሚል። እናም አሁን የናፈቀችህ ብቻ አይደለም፣ ይልቁንም ያ ህይወትህ ከእሷ ጋር ያሳለፍካቸው ሞመንቶች ሁሉ እየናፈቁ። ታዲያ አሁን ሁለት ምርጫ አለ። ወይ ያንን ስሜት መከተልን ትቀጥላለህ፣ ወይ ደግሞ ራስህ እንደገና ትገነባለህ። አብዛኞቹ ወንዶች ያሳድዳሉ፣ ቴክስት ያደርጓታል፣ ሶሻል ሚዲያዋን ይከታተላሉ፣ ድጋሚ ከእሷ ጋር ለመገናኘት መንገድ ይፈልጋል። አሁንም ድረስ ስለ እነሱ ኬር እንደምታደርግ የተለያዩ ምልክቶችን መፈለግና ነገሮችን ማገጣጠም ጀምረዋል። እናም ይህንን ባደረጉ ቁጥር ደና እያገገሙ የነበረውን ወደ ኋላ ይወስዱታል። ቁስልህን ደጋግመህ እንደመነካካት። ከዛ ደግሞ ለምን እንደማይድኑ ይጠይቃሉ። ይገባኛል፣ መልሶችን ትፈልጋለህ፣ ቅርበትን ትፈልጋለህ፣ የነበራችሁ ነገር ለከንቱ እንዳልነበር እንዲሰማህ ትፈልጋለህ። ግን አዳምጥ፣ ቅርበት የሚመጣው ከሱ አይደለም፣ ይልቁንም ካንተ እንዳበቃ ስትቀበል ያኔ ነው ነገሮች መስተካከል የሚጀምሩ። እናም ሙሉ ለሙሉ ተቀበል። ሜቢ አትበል፣ ወይ ደግሞ የሆነ ቀን አትበል። ለአይምሮህ መውጫ አትስጠው፣ ይልቁንም እንዳበቃለት አሳመን። አውቃለሁ እንደሚባለው ቀላል አይደለም፣ በጣም ከባድ። ምክንያቱም ይህንን መቀበል ማለት ተስፋህን ማጣት እንደማለት ነው። ተስፋን ማጣት ደግሞ በጣም የሚከብድ ነገር፣ ግን ደግሞ ላይሆን ለሚችል ነገር ይዞ መቆየት ይልጥ ይጎዳል፣ ስታክ አድርጎ ያስቀራል። አሁን እስኪ አንድ ጥያቄ ልጠይቅ። ከእሷ በፊት አንተ ማን ነበር? እስኪ እውነቱን አስብ። ምን ላይ ነበር ፎከስ? ከእሷ በፊት ምንድን ነበር የምታየው? ምንድን ነበር የምትገነባው? ምንድን ነበር በህይወትህ ማድረግ የምትፈልግ? ምክንያቱም የሆነ ሰዓት ላይ እሷን ካገኘህ በኋላ በእነዚህ ነገሮች ተስፋ ቆርጠህ ሌላውን ትተህ እሷን መሀል ላይ አድርገሃል። ታዲያ አሁን ልክ እሷ ስትሄድ ሁሉንም ነገር ያጣህ ያህል ይሰማል። ግን አላጣኸው፣ ፎከስህን ብቻ ነው ያጣህ። እናም ይህንን መልሰህ ለማግኘት ጊዜ አሁን፣ ቀስ ብለህ አይደለም፣ በኋላ አይደለም፣ ይልቁንም አሁን ነው። ስለ እሷ በማሰብ የምታወጣውን ኤነርጂ የነበረውን ሁሉ ያዝና መልሰህ ወደ ራስህ አምጥ። ስራህ ላይ አተኩር፣ ሂድ ወደ ጂም። በየቀኑ ራስህን ከማሻሻል ጋር ሱስ ያዝ። ይህን የምታደርገው ለእሷ የሆነ ነገር ለማሳየት አይደለም፣ ይልቁንም ያጣኸውን ማንነትህን ከበፊት የበለጠ ለመገንባት። ምክንያቱም እውነታው ምንድን ነው ካልክ፣ አሁን ላይ ልታደርገው የምችለው ምርጡ ነገር እሷን መልሶ ማግኘት አይደለም፣ ይልቁንም ራስህን ማግኘት። እናም አንዴ ይህንን ማድረግ ሲችል አንድ የሚገርም ነገር ይፈጠራል። እሷን መፈለግህን ታቆማለህ። እናም ነገሮች ግልጽ ይሆኑልሃል። አጥርተህ መመልከት ጀምራለህ። አሁን የምታየው እውነታውን ነው እንጂ አይምሮ የፈበረከውን ህልም አይደለም። እናም በዚህ ሰዓት መጣች አልመጣች አሁን ላይ ግድ አይሰጥህ። ምክንያቱም አሁን ላይ ያ የተጎዳው አንተ አይደለህ። አሁን የተሻልክ ነህ፣ ጠንካራ ነህ። ስለዚህ አድምጠኝ። እንደሚያም አውቃለሁ፣ እንደሚከብድ አውቃለሁ። አይምሮ መነዝነዙን ሊያቆም እንዳልቻለ አውቃለሁ። ነገር ግን ይህ እንዲሰብርህ አትፍቀድልህ።
መልሶ እንዲገነባህ አድርግ። ምክንያቱም አንድ ቀን ዞር ብለህ ስትመለከትና ሁሉን ነገር ያጣህበት ሳይሆን የተሻለ ሰው የሆንክበት ሞመንት እንደነበር ታስተውላለህ። እናም ይህንን ነገር በደንብ እንድትረዳው ፈልጋለሁ። ሁሉም ነገር የሚቀየረውም እዚህ ጋር ነው። አሁን ላይ በጣም አስፈላጊ ነገር እንዳጣህ እየተሰማህ። እናም እውነት ነው፣ አልዋሽም። ያንን ግንኙነት የሆነ አለኝ የምትለውን ሰው አጣሃል። ግን ወደፊትህን አላጣህ፣ ዋጋህን አላጣህ፣ አዲስ ነገር የመገንባት የተሻለ ነገር የመገንባት አቅምህን አላጣህ። ያጣህ የሚመስልህ አሁንም ውስጥህ ስሜታዊ ስለሆነ ግን ጊዜ ስጠው። ጊዜ ስትሰጠው ግን ራስህ ላይ እየሰራህ ዝም ብለህ ቁጭ ብለህ የምታስብ ከሆነ ግን ምንም የሚቀየር ነገር አይሆንም። ግን ምንም ሳትፈልግ እንኳን የምትንቀሳቀስ ከሆነ ነገሮች ሲቀየሩ ታያለህ። እናም አውቃለሁ አሁን ላይ ሞቲቬሽኑ የለህ። ምንም ነገር ማድረግ አትፈልግም። መስራት፣ ጂም መሄድ፣ ራስን ማሻሻል ላትፈልግ ትችላለህ። ይህ ኖርማል። ለዚህ ራስህን አትቅጣው። ግን አሁን እየሰማህ ያለውን ስሜት አትመነው። እነዚህ ስሜቶች እየመጡ ያሉት ከማጣት እንጂ ከግልጽነት አይደለም። እናም እነዚህን ስሜቶች ከተከተልካቸው እዛው ባለህበት ትቀራለህ። ስለዚህ የሆነ ነገር መቀየር አለብህ። ስሜትህን ትተህ ኢግኖር አድርገህ መንቀሳቀስ ነው። አይምሮህ ሌላ ነገር እያሰበ እሷ ላይም ተጥዶ ቢሆን ዝም ብለህ ጂም ሂድ። በየደቂቃው ትኩረትህን መሰብሰብ ቢያቅትህም ዝም ብለህ ስራ ላይ ዋል። ደክሞህ እያለ እንኳን መገንባት ጀምር። ጥንካሬ ስለሰማ ሳይሆን ጠንካራ ለመሆን ስለወሰንክ ብቻ ራስህ ላይ ጦርነትን ታውጅበታል። ከዛም ቀስ ብሎ አንድ ነገር መፈጠር ይጀምራል። አንድ ቀን ከእንቅልፍ ስትነሳ የመጀመሪያ ሐሳብህ እሷ አትሆንም። ከዛም ቀንህን ስለ እሷ ሳታስብ ታሳልፋለህ። ፕሮፋይሏን ሳታይ ትዝም ሳትለህ መዋል ትጀምራለህ። እናም ራስህን ስለ እሷ ማሰብ አቁመህ ታገኘዋለህ። ይህ ግን የሚሆነው ራስህን እሷ እንዲረሳ አስገድደው አይደለም፣ ይልቁንም እሷን በሌላ ስለቀየርካት። አየህ አሁን አዲስ ነገርን ገንብታል። ስለዚህ ፓርት ማንም አያወራ። አንድን ሰው ከአእምሮህ ዲሊት ማድረግ አትችልም። ቢቻል ጥሩ ነበር፣ ግን እንደዚህ አይደለም ይሰራል። ይልቁንም ጥላሃቸው ነው የምታልፈው። እሷ ማዕከሉ ያልሆነችለት አዲስ ህይወትን ትገነባለህ። ፎከስህ ከመቼውም ጊዜ በላይ ጠንካራ ነው። ግቦችህ ትላልቅ ናቸው። ስታንዳርድ ከፍ ያለ ነው። እናም አሁን ላይ ወደ ኋላ ራሱ አትመለከት፣ ወደፊት እየተጓዝክ ነው። ታዲያ ሌላ መስማት ያለብህ ነገር ቢኖር አሁን ላይ ተመልሳ ብትመጣ በእርግጠኝነት ትቀበላታል። ምክንያቱም አሁን ላይ ከእሷ ጋር ትጣብቀሃል። ስላለፈው እያሰብክ ነው፣ ስሜታዊ ነህ። ታዲያ ግን ያ እየሆንክ ያለህ ወንድ እሷን ለመቀበል አይቸኩልም፣ አያሳድድም፣ አጠርቶ ይመለከታል። መድረስ ያለብህ ደረጃ እዚህ ላይ ነው። እሷን አልፈለግሽም ለማለት ወይ የት እንደደረስክ ለማሳየት አይደለም፣ ይልቁንም ድጋሚ ራስን እንደማታጣ ለማረጋገጥ ነው። ምክንያቱም እዚህ ጋር የምትወስደው ትምህርት እሷን ትቶ መሄድ ሳይሆን እሷ ትታ ስትሄድ ምን ማድረግ እንዳለብህ። ሰባብረህ ቁጭ ትላለህ ወይስ ራስን ከመሬት አንስተህ ትገነባለህ? የሄደን ነገር ስታሳድድ ትኖራለህ ወይስ ማንንም ማያሳድድ ይልቁንም ሰዎችን የሚስብ አይነት ማንነት ትፈጥራለህ? ይህ ምርጫ፣ ይህ ውሳኔ ሁሉንም ነገር የመቀየር ኃይል አለ። ስለዚህ አዎ አሁን ላይ አመንሽ ልትጎዳ ትችላለህ። አሁን ላይ መሄጃ እንደሌለ እንደተከዳህ ሊሰማህ ይችላል። ግን ይህ በህይወትህ ለትልቅ ለውጥ እያዘጋጀ እንደሆነ ታስተውል ይገባል። እናም በትክክል ከተጠቀምከው ህይወትህን ትቀይርበታለህ። በእሷ ምክንያት አይደለም፣ ይልቁንም ከእሷ በኋላ ለመሆን በወሰንከው ውሳኔ ነው። ስለዚህ ይህንን ዌስት አታድርግ። አይምሮ ውስጥ አትቀመጥ። ያለፈ ታሪክ ያለፈ ያንን ህመም ያዝና አቅጣጫ ስጠው። ከዛም አንድ ቀን አሁን ላይ ያለህበትን ማንነት አታስታውሰው። ማን እንደሆነ ራሱ ይጠፋብሃል። እኔ እንደዚህ ነበርኩ ብለህ ለማመን ራሱ ያቅታል። እናም ያ ቀን ሲመጣ አንድን ፓወርፉል የሆነ ነገር ማስተዋል አይቀርም። እሷን አላጣሃት፣ ራስህን ግን አግኝተኸው። የዛሬው ምክር ትንሽም ቢሆን ከጠቀመ ከታች ባለው ሊንክ የሴቶች ድክመቶች የሚለውን መጽሐፍ ቴሌግራም ላይ ማግኘት ትችላለህ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። በርታ። ሰላም።